እንደምን ከረማችሁ? እንደገና ስላገኘናችሁ በጣም ደስ ብሎናል። በዛሬው ዝግጅታችን ከስንክሳር የበነበረ መጽሔት የአፕሪል እትም የሳይንስ አምድ ስለ ታላቁ ሳይንቲስት አልበርት አንስታይን የቀረበው መጣጥፍ አሳጥረን እናቀርብላችኋለን። ዝግጅታችንን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉልን። በዚህ መጣጥፍ የአልበርት አንስታይን ታሪክ ስናቀርብ የምናቀርበው ሰውየውን እንጂ ቴዎሬቲካል ፊዚሲስት አልበርት አንስታይን አይደለም። ማለት ትኩረታችን ስለ አንስታይን ሰብዕና ላይ በብዛት በሳይንሳዊ ግኝቶቹ ላይ ደግሞ በትንሹ ያትታል። ስለዚህ ለሁሉም እንደሚገባ ሆኖ የተቀናበረ ነገር ነው ማለት ነው። እንግዲህ በዓለም ላይ ከ20ኛው ክፍለ ዘመን መባቻ ጀምሮ አቻ የሌለው ሳይንቲስት አልበርት አንስታይን ምንም እንኳን የምጡቅ አእምሮ ባለቤት ቢሆንም አንዳንድ ቀላል የዕለት ዕለት ነገሮች ላይ በሚገርም ሁኔታ ዝንጉ መሆኑን ያውቃሉ? አንድ ጊዜ ምን ያጋጥመዋል? ጀርመን ውስጥ ነው። በባቡር ከአንድ ከተማ ወደ ሌላው ይሄዳል። በሚሄድበት ጊዜ ባቡሩ ትንሽ ከሄደ በኋላ ተቆጣጣሪው ይመጣል፣ ቲኬት ለማየት ማለት ነው። እና ሁሉም ቲኬቱን ሲያጣ እሱም ቲኬቱን ለማውጣት ወደ ግራ ቀኙ ኪስ ቢገባ፣ ወደ ሱሪው ኪስ ቢገባ፣ ከሁሉም ቦታ ቲኬቱን ያጠዋል እና ይርበተበታል። በዚህን ጊዜ ቲኬት ተቆጣጣሪው እንዴ አንተ አልበርት አንስታይን አይደለህም? አዎ ነኝ አለው። እንዳንተ አይነት ሰው እኮ ቲኬት ሳይቆርጥ አይገባም፣ ጠፍቶብህ ሊሆን ይችላል፣ ተወው አለው እና ሌሎችን መቆጣጠር ጀመረ። አንስታይን ግን አሁንም እየፈለገ ነው ቲኬቱን። ቲኬት ቆራጩ ቁጥጥሩን ጨርሶ ሊወጣ ስል ሲያየው ወንበሩ ስር ገብቶ እንትኑን እየፈለገ ነው ቲኬቱን። ጀርባውን ነካውና እንደነገርኩህ እኮ አልበርት አንስታይን አውቃለሁ አለው እና ችግር የለውም አንተማ ታውቀኛለህ፣ እኔ ግን የሚሄድበት ከተማ ስም ስለጠፋኝ ያን ደግሞ ማገኘው ቲኬቱ ላይ ስለሆነ የግድ ማግኘት ያለብኝ ለዚህ ነው አለ። እንግዲህ የሚሄድበት ከተማ እንኳን የሚጠፋው ሰው ነው። እንግዲህ በብዛት በትልልቅ ነገሮች አእምሮ ስለተወጠረ ነው። ለማንኛውም ይህ ሰው የተወለደው በጀርመን ሀገር ምዕራባዊ ክልል ውስጥ ናይ በምትባል ከተማ በቴክኖሎጂ ኢንዱስትሪ ተሰማርተው ከበርቴ ከሆኑት ቤተሰቦቹ የአይሁድ ቤተሰቦች ጋር ነው። በ1879 ነው የተወለደው አንስታይን። በልጅነቱ በተለይ እስከ 3 ዓመቱ ድረስ መናገር እንኳን በወጉ የማይችል ልጅ ነበር። ዝግ ነው። ነገር ግን በጣም የማወቅ ጉጉትና ኢማጂኔሽን ማለት አይነ ህሊና አለው እና ብዙ ጊዜ ቁጭ ብሎ ገና በልጅነቱ ትክ ብሎ አንድ ነገር እያየ ሲያስብ እናቱ ትደነግጥ ነበር እና አንድ ቀን ምን እያደረግ ነው አላት። እሱም ተገርሞ በጥያቄው እያሰብኩ ነው አላት። በዚህ አይነት ብዙ ጊዜ በማሰብ ውስጥ የሚመሰጥ ሰው ነው እና ከሁሉም ነገር ደግሞ ትምህርት ቤት ከገባ በኋላ በሁለተኛ ደረጃ የሚጥመው ነገር ምን ነበር? ወይም ደግሞ በጣም የሚገርመው ስለ ብርሃን ፍጥነት ነበር። የብርሃን ፍጥነት በሴኮንድ 186,000 ማይል ይሄዳል። ይሄን ነገር ሁሉ ጊዜ በአእምሮ ያብሰለስላል። በዚህ ልክ የሚሄድ ሰረገላ ቢኖረኝ ወደ ሰማይ ብሄድ ዓለምን ሁሉ ካደረስኩ በኋላ ለምሳ ተመልሼ ቤት መድረስ ይችል ነበር። እንዲህ አይነት ነገር ተደጋግሞ በብርሃን ሰረገላ ሲሄድ እየታየው ያስብ ነበር እና ካደገም በኋላ እንደዚሁ በዚህ በብርሃን ፍጥነት ላይ በአጠቃላይ በሁሉም ነገሮች ላይ ማሰብ መፈላሰፍ ጀመረ እና ሁለተኛ ደረጃን ጨርሶ ስዊስ ፖሊቴክኒክ ኮሌጅ ሲማርም ፊዚክስ እና ሳይንስን መርጦ እነሱ ላይ ብቻ ማተኮር ጀመረ። ሃይስኩልም ሆኖ የሚወደው ፊዚክስ እና ሳይንስን ነበር። ሆኖም ስነ ስርዓት ያለው ነገር ህግ ያለው ነገር አይስማማውም። ማለት በዚህ ጊዜ ገብተህ ይሄን ተማር፣ በዚህ ጊዜ ወጥተህ ይሄን አድርግ የሚል ሳይሆን እሱ በተመቸው ጊዜ ነው የሚገባው። ሲገባም ብዙ ጊዜ ማስታወሻ አይዝም። ከፊዚክስና ከሳይንስ ውጭ ያሉትን ደግሞ አንዳንድ ጊዜም ይፎርፋቸዋል እና ማይክል ቤሶስ የሚባል ጓደኛ ነበረው እና ኖት ከሱ ነበር የሚወስደው እና ብዙ ጊዜ ምን ይላል፣ ትልቅ ግኝት ላይ ለመድረስ 2 ነገሮች አስፈላጊ እንደሆኑ አዘውትሮ ይናገር ነበር። ይኸውም የማወቅ ጉጉት ወይም ክሪዮሲቲ እና ማብሰልሰል ኢማጂኔሽን። 2ቱ ነገሮች ካሉት አንድ ሳይንቲስት ትልቅ ነገር ላይ መድረስ ይችላል። በዚህ ላይ ጨምሮ ደግሞ የሚጠቀመው ነገር የማሰብ ሙከራ ወይም ደግሞ ቶት ኤክስፔሪመንት የሚለው ነገር ነበረው። ይሄ ቶት ኤክስፔሪመንት ምንድነው? በሀሳቡ ፎርሙላዎችን ይቀምርና ፎርሙላዎችን ካልኩሌት ያድርጋል፣ ያወጣል፣ ያወርዳል፣ አንድ ነገር ላይ ይደርሳል ማለት ነው። ይሄንንም ለማለት ደግሞ የበለጠ የሚረዳው ስዕላዊ ማብሰልሰል የሚል ዘዬ ነው። ይሄ ምንድነው? ነገሮችን በስዕል እያየ መመራመር ማለት ነው።
ክፍል ውስጥ እንግዲህ ብዙም ፓርቲስፔት ስለማያደርግ አስተማሪዎቹ ብዙም አይወዱትም፣ ፎርፌም ስለሚያበዛ። ለማንኛውም ትምህርቱን በስነ ስርዓት ተምሮ ወደ ማጠቃለሉ ሲል በጣም ሶሻብል የሆነ ሰው ሆነ። ቫዮሊን ይጫወታል። በተለይ ሴቶች አካባቢ የተወደደ ሆነ እና እዛው ከነበረች ማሌቫ ከምትባል ሰርቢያ ጋር ፍቅር ጀመሩ። ከዛ ቀጥሎ ትንሽ ቆይቶ ያው ትምህርቱን ጨረሰ። ትምህርቱን ከጨረሰ በኋላ እንግዲህ ረዳት ሌክቸረር ወይም ደግሞ ረዳት ሪሰርቸር ለመሆን ቢያመለክት ባይመለክት ማንም የሚቀበለው አጣ። ምክንያቱም አስተማሪዎቹ ይሄን የማይወዱትም፣ በዚህ ላይ ደግሞ ውጤቱም ደግሞ ሚዲዮከር ነበረ። በፊዚክስ እና በሳይንስ ነው እንጂ የሚረቀቀው ሌላ እስከዚህም ነበር። አሁን እንግዲህ ከተመረቀ በኋላ ነው ስራ አጣ። አባቱ ያው ጂው ናቸው። ያኔ ደግሞ በአካዳሚ ውስጥ በብዛት ያሉ ጂዎች ስለሆኑ ለሚያውቃቸው ሁሉ ደብዳቤ ላኩ ስራ ለማግኘት። አጣ። አልበርት አንስታይን የሚያክል ሰው ስራ በጭራሽ አጣ እና አባቱን በጣም ተስፋ ቆረጡበት። እሱም በኑሮ ተስፋ ቆረጠ እና ያን ጊዜ ለእናቱ በላከው አንድ ደብዳቤ ባልወለድ ይሻል ነበርማ አላት። በዚህ ደረጃ ተስፋ ቆርጦ ነበር። ምንም ማድረግ አልቻለም። አስተማሪዎች በሚሄዱበት ጊዜ ወይም ደግሞ በህመም ሲቀሩ ተለዋጭ አስተማሪ የሆነ ሃይስኩል ውስጥ እያስተማረ ወዳ ወዲህ ሲል በጃንዋሪ 6 1902 ማሌቫን አግብቶ ወንድ ልጅ ወለደ። ትዳር ጀመረ ማለት ነው። ልክ ከ6 ወር በኋላ በጁን 1902 ዓ.ም ጓደኞቹ በስዊስ ፓተንት ቢሮ 3ኛ ደረጃ ጸሐፊነት ስራ ያገኙለት። እንግዲህ የፓተንት ቢሮ ማለት የፈጠራ ባለቤትነት ቢሮ ማለት ነው። እዛ ውስጥ 3ኛ ደረጃ ሆኖ ተቀጠረ። አንደኛ እንኳን አልሆነም፣ በቢኤ ተመርቆ ማለት ነው። ለአልበርት አንስታይን ግን ይሄ ስራ በጣም ተስማማው። በጣም የተስማማበት ምክንያት ምንድን ነው? በሳምንት 6 ቀን ነው ያን ጊዜ ስራ። ጠዋት ይገባል። ለፓተንት ጥያቄ የገቡ ማመልከቻዎችን ያያል። ማለት የፈጠራ ባለቤትነት ይሰጠን ብለው ያቀረቡ ሰዎችን ማመልከቻ ያያል። አንደኛ ማመልከቻዎቹ ብዙ አይደሉም። ሁለተኛ ይሄን ያህልም አእምሮን የሚያስጨንቅ ነገር የለውም። የፈጠራው ነገር አዲስ ፈጠራ ነው ወይስ አይደለም የሚለው ነው። ቶሎ ያን ነገር ጫረጫር ያደርግና ከስር መሳቢያ ውስጥ የደበቃቸውን ወረቀቶች እያወጣ መጻፍ ጀመረ። አሁን እንግዲህ ትልልቅ ፔፐሮችን፣ የምርምር ጽሁፎችን ዝም ብሎ መጻፍ ጀመረ። ድንገት አለቃው ከመጣ ወረቀቱን ወደ ታች ያደርግና የማመልከቻቸውን ወደ ላይ ያደርጋል። ልክ ፖሊስና ሌባ ይጫወት ነበር ማለት ነው፣ ወይም አይጥና ድመት። እንዲህ እያለ 3 ዓመት እዛ አሳለፈና 1905 የአልበርት አንስታይን የተአምር ዓመት በሚባልበት ጊዜ 4 የምርምር ጽሁፎችን አወጣ። በአንድ ጊዜ 4። እነዚህ የምርምር ጽሁፎች አንዱ ብቻ አንድ ሳይንቲስት ቢያወጣቸው በቃ የኖቤል ሽልማትም ሊያሸልመው እስከ መጨረሻም ሊታወቅ የሚያደርጉት ነበር። የኛ አልበርት አንስታይን ግን 4ቱን አንድ ጊዜ ያወጣቸው። ከ4ቱ የመጀመሪያው ፎቶ ኤሌክትሪክ ኢፌክት ይባላል። ይሄውም ፎቶ ኤሌክትሪክ ኢፌክት ብርሃን ላይ ያለውን ነገር እንዴት እንደሚነካው የተመራመረበት ሲሆን የደረሰበት መደምደሚያ ምንድነው? ብርሃን ሞገድ ብቻ ሳይሆን ቅንጣትም ነው አለ። ማለት ማተር ነው አለ። ቅንጣቶች ያሉበት ፓርቲክልስ፣ እነዚህም ቅንጣቶች ፎቶን ይባላሉ። ስለዚህ ብርሃን ዝም ብሎ ከላይ የሚመጣ የብርሃን ወይም ደግሞ የቀለማት ሞገድ ብቻ ሳይሆን ውስጡ ቅንጣቶችም አሉ። ማተር ላይ ያሉ ቅንጣቶችን አተም እንደምንላቸው እዚህ ላይ ያሉትን ቅንጣቶች ደግሞ እሱ ፎቶን አላቸው። ይሄ አንድ ትልቅ ግኝት ነው። ከጊዜ በኋላ በዚህ ግኝት መሰረት ነው ሳይንቲስቶች ቴሌቪዥን መድረስ የቻሉት። ኤክስሬይ የተሰራው ከዚህ ነገር ተነስተው ነው። ሁለተኛው ፔፐሩ የሚያወራው በብሮውኒያን ሞሽን ላይ የተመሰረተ ሆነው ጥቃቅን ቅንጣቶች በፈሳሽ ውስጥ ሲጋጩ የሚፈጥሩት የተዛባና የዘፈቀደ እንቅስቃሴን ያስረዳል። ይሄም ራሱ ትልቅ ግኝት ነው። ምክንያቱም በዛን ጊዜ አተም ራሱ ስለመኖሩ እንዲህ በደምሳሳው ነው እንጂ በመረጃ የቀረበ ነገር የለውም። እሱ ግን እነዚህ አተም ቅንጣቶች የሚያደርጉትን ሙቭመንት ፓተርኑን አይቶ እንትን መልክ ስላወጣላቸው ሁለተኛው ፔፐር ይሄ ነው። ሶስተኛው
በጣም የታወቀ ሁላችሁ የምታውቁት ቀመር ነው። ይኸውም E = mc ስኩዌር ያለበት ነው። ይሄ እንግዲህ በማንኛውም ስለ እውቀት ተጻፈ መጽሐፍ ላይ ከሳይንስ ጋር በተነካካ ነገር ሁሉ የትም ቦታ የምታዩት ነው። እንግዲህ ትንሽ ረቀቅ ያለ ፎርሙላ ነው ወይም ቀመር ነው። እንዳው ባጭሩ ግን E = mc ስኩዌር ማለት E ኢነርጂ ነው፣ M ማስ ነው። ማስ ማለት እንግዲህ ቁስ ነው ማለት ነው፣ ማተር ነው። C ፍጥነት ነው እና አንድን ማስ ያለው ክብደት ያለው ነገር በከፍተኛ ፍጥነት በላዩ ላይ ጭነት ካደረግንበት ትልቅ ኃይል ሊፈጥር ይችላል የሚል ቲዮሪ ነው። እንግዲህ በዚህ ፔፐር ላይ ያስቀመጠው ምንድነው? የማስ ኢነርጂ ኢኩቫለንት ይባላል። ይሄው ምንድነው? አንድ ማተር ወይም ደግሞ ቁስ ላዩ ላይ በከፍተኛ ኃይል ከተጫነው አክሰለሬት ካደረግነው ኢነርጂ ሲሆን ኢነርጂም ደግሞ ዝቅ ካደረግነው ማተር ሊሆን ይችላል። ሁለቱ ነገሮች ይወራረሳሉ የሚል ነው። ኢነርጂ ማተር ሊሆን ማተርም ኢነርጂ ለመሆን ይችላል የሚል ትልቅ ግኝት ነው። በኋላ አሜሪካኖች የኒውክሌር ቦምብ እና አቶሚክ ቦምብ የሰሩት ከዚህ ተነስተው ነው። የዩራኒየም ቅንጣቶች ሰብስበው በመጭመቅና በማብላላት አቶሚክ ቦምብ እና ትልቅ ኃይል ለመፍጠር ቻሉ ማለት ነው። ይሄ ግኝት የደረሰው እንግዲህ ከዚህ ከሶስተኛው ከታወቀው ፔፐሩ ነው። የመጨረሻው አራተኛው ፔፐር ግን ከሁሉም የሚልቅ በሳይንስ ዓለም ብቻ ሳይሆን በአጠቃላይ ስለ ዩኒቨርስ ባለን አስተሳሰብ ላይ ለውጥ ያመጣ ነው። ይኸውም የአይንስታይን ስፔሻል ቲዮሪ ኦፍ ሪላቲቪቲ የሚባል ነው። ስፔሻል ቲዮሪ ኦፍ ሪላቲቪቲ ባጭሩ እዚህ ላይ ምንድን ነው እሱ ያጠናው? ታይም እና ስፔስን ነው። እንዲሁም ደግሞ የብርሃን ፍጥነት ሁሉ ጊዜ አላቸው። በሱ ጥናት መሰረት እንግዲህ ታይም እና ስፔስ ቦታና ጊዜ አንጻራዊ ናቸው። ነገር ግን የብርሃን ፍጥነት ሁሉ ጊዜ ኮንስታንት ነው። ስለዚህ የእነሱም አንጻራዊነት ከዛ አንጻር ማለት ነው። በዚህ አይነት እሱ ባደረገው ምርምር ታይም የሚባል ነገር የለም፣ ስፔስ የሚባል ነገር የለም። በዓለም ላይ ያለው ስፔስ ታይም ነው። ይሄም ሪላቲቭ ቱ ስፒድ ኦፍ ላይት ነው ብሎ አስቀመጠው። እንግዲህ ይሄ ምንድነው? በኤግዛምፕል ሲያቀርበው ለምሳሌ ስፒዶሜትር ይዛችሁ፣ ስፒዶሜትር ማለት የፍጥነት መለኪያ ነው። አንድ ባቡር ሲመጣ በዛ በስፒዶሜትር ብታሳዩት ፍጥነቱን ይነግራቸዋል። 60 ኪሎ ሜትር በአንድ ሰዓት ይላል። ቆሞ የለካው ሰው ነው ይሄንን ግኝት ውጤት ያመጣው ማለት ነው። ሌላው ሰው ደግሞ ብስክሌት እየነዳ ያንኑ ባቡር ያንኑ ፍጥነት ሲለካው 50 ኪሎ ሜትር ነው የሚመጣው። ምክንያቱም ብስክሌቱ በ10 ኪሎ ሜትር ስለመሄድ ያን ቀንሶ ነው የሚያሳየው። በመኪና የሚሄድ ሰው ካለና የመኪናው ፍጥነት ደግሞ 20 ኪሎ ሜትር በሰዓት ስለሆነ የባቡሩ ፍጥነት ስንት ይሆናል? ጭራሽ 40 ይሆናል ማለት ነው። ስለዚህ አለ አልበርት አንስታይን ጊዜ ሊረዝምም ሊያጥርም ይችላል፣ ቦታ ደግሞ ሊሰፋም ሊጠብም ይችላል። ሪላቲቭ ነው። እዚህ ደረጃ ለመድረስ እንግዲህ ቪዥዋል ቲንኪንግ በጣም ተጠቅሟል። ይሄ ቪዥዋል ቲንኪንግ ምንድነው? እንደነገርኳቸው አሁንም ስለ ብርሃን ፍጥነት ነው የሚያስበው እና ፓተንት ኦፊስ ላይ በሚሰራበት ጊዜ ከቤቱ ወደ ስራ ከስራ ወደ ቤቱ የሚመላለሰው በቀላል ባቡር ነው። በዛ በቀላል ባቡር በሚሄድበት ጊዜ በቤርን ከተማ ማዘጋጃ ቤት አጠገብ ነው የሚያልፈው። ቤርን ከተማ ማዘጋጃ ቤት ላይ ደግሞ ትልቁ የቤርን ማዘጋጃ ቤት ሰዓት አለ። እዛ ላይ ሴኮንድ ቆጣሪዋ ያለች ስትሄድ በደንብ አተኩሮ ይመለከታል፣ ያስባል። እና የሚያስበው ምንድን ነው? ይሄ ባቡር በብርሃን ፍጥነት ብሄድ ማለት 300,000 ኪሎ ሜትር በሰከንድ ብሄድ ሰከንድ ቆጣሪዋ እንዴት ነው የምትከታተለው የሚለው ነው። እና ብዙ ጊዜ መከራየ ጻፈ፣ አልመጣለትም። አንድ ቀን ድንገት ብልጭ ያለበት ቤቱ ሳይደርስ ወረደና ሮጦ ሜሸል ቤሶስ ጓደኛው ጋር ሄደ። መጣልኝ አገኘሁት አለው። እና ድንገት አእምሮ ውስጥ አንድ ነገር እንደ ውሃ ነው የተረጨው። እና ምን መሰለህ፣ ባቡሩ በስፒድ ኦፍ ላይት ወይም ደግሞ በብርሃን ፍጥነት ቢሄድ ሴኮንድ የትም አትነቃነቅም፣ ትቆማለች አለ። ስለዚህ ታይምን በአንድ ወቅት ይቆማል። ከዚህ በፊትም አልነበረም፣ ወደፊት ደግሞ ሊጠፋ ይችላል። ባጭሩ
ታይም ሪላቲቭ ነው፣ ስፔስም ሪላቲቭ ነው። ስፔስ ሪላቲቭ የሚሆነው ምንድን ነው? እስከ ቤት ያለው ርቀት 2 ኪሎ ሜትር ቢሆን በእግር ብሄደው ከ20 ደቂቃ በላይ ይፈጃል። ባቡሩ ደግሞ በ10 ደቂቃ ያገባኛል። የብርሃን ፍጥነት ባለው ባቡር ብሄድ ግን እሱ ራሱን አልፌ የትና የት እሄዳለሁ። ስለዚህ ታይም እና ስፔስ አንድ እንጂ ሁለት የተለያዩ ነገሮች አይደሉም። እነሱም ሪላቲቭ ናቸው የሚል ነው። በሌላ ሁኔታ ይህን ሲያስረዳው ቅድም እንደነገርኳችሁ የባቡሩ ፍጥነት አንዴ 60 አንዴ 50 አንዴ 20 የሚሆንበትን ሂደት ነው እንትን ያደረገው። እዛው ላይ ግን በስፒዶሜትር የብርሃን ፍጥነት ብትለኩት ማለት አንድ ትልቅ ባትሪ አብርታችሁ ብትለኩት የሚያሳያችሁ 186,000 ማይል በሰዓት ነው። በብስክሌት እየሄዳችሁ ብትለኩት 186,000 ማይል በሰዓት ነው። በመኪና እየሄዳችሁ ብትለኩት ያንኑ ነው የሚያወጣው። ስለዚህ የብርሃን ፍጥነት ኮንስታንት ወይም ደግሞ ሁልጊዜ እንትን ሲሆን ታይም ስፔስ እና ታይም ግን ሪላቲቭ ናቸው ብሎ አስቀመጠ እና በመሰረቱ አንዳንድ ጊዜ ስናስበው ይሄን በጣም ትክክል ነው። ለምሳሌ አሁን እርስ በርሳችን ባለው ግንኙነት እንውሰድ። ጓደኛችሁን እሁድ እንገናኝ ትሉታላችሁ። እሁድ በስንት ሰዓት እንገናኝ ይላል። የሚጠይቃችሁ አሁን ምንድነው? ታይም ነው። በ3 ሰዓት ትሉታላችሁ፣ ወይም ደግሞ ከቀኑ 6 ሰዓት ትሉታላችሁ። በዚህ ካለቀ ቀጠሮ አይደለም። ምክንያቱም እሁድ በ6 ሰዓት የት ቦታ መጥቀስ አለባቸው። ኦኬ እሁድ 6 ሰዓት ማዘጋጃ ቤት ጋር እንገናኝ ወይም ለጋር ጋር እንገናኝ ስትሉ ተሟላ ማለት ነው። ለብቻው ታይምን ለብቻው ስፔስን ብትወስዱት ግን ምንም ትርጉም ሊሰጥ የሚችል ነገር አይደለም። ስለ አዲስ አበባ ታሪክ ለምሳሌ አንድ ጸሐፊ ተነስቶ በ1810 ዓመተ ምህረት በአዲስ አበባ በኩል እንዲህ ይሰራል ቢሏችሁ ሊሆን አይችልም። ምክንያቱም በ1810 አዲስ አበባ የለችም። የአዲስ አበባ ኤግዚስተንስ የሚወሰነው 1879 ላይ እዛ የፊንፊኔ ወንዝ ወይም ደግሞ ፊንፊኔ ባለው አካባቢ ነው። ሁለቱ አንድ ላይ መምጣት አለበት። ለዚህ ነው ታይም የሚባል ነገር የለም፣ ስፔስ የሚባል ነገር የለም፣ ዩኒቨርስ እንዳለ ፋብሪክ ኦፍ ስፔስ ታይም ነው የሚለውን ቲዮሪ ያወጣው። እነዚህ 4 ትልልቅ ግኝቶች በአንድ ጊዜ ከወጡ በኋላ በጣም ተደሰተ። ለጓደኞች ሁሉ ነገራቸው። አሁን የሳይንሱ ዓለም ይበጠበጣል፣ የሳይንሱ ዓለም የሚይዝ የሚጨብጠው ነው የሚያጣው ብሎ 4ቱን ፔፐሮች እንግዲህ ላካቸው ለተለያዩ መጽሔቶች። እንግዲህ እንደምታውቁት አንድ አዲስ ግኝት አንድ ሰው በሚደርስበት ጊዜ ያን ግኝት ለሚመለከተው መጽሔት ነው የሚሰጠው። የሂሳብ ከሆነ ለሂሳብ፣ የፊዚክስ ከሆነ ለፊዚክስ፣ የሜዲሲን ከሆነ ደግሞ እንደዛው ማለት ነው። እና አነስታይንም ለሁሉም ላከ። ስዊዝም ላሉት ጀርመንም ላሉት እና ውጤት ይጠብቃል። በቃ አሁን አያስቀምጡኝ ይመጣሉ። አነስታይን የቱ ነው እንዴት ይሄን ደረሰበት ይላሉ ብሎ ነው እንግዲህ የገመተው። ወር አለፈ፣ አንድ ነገር የለም። 2 ወር አለፈ፣ ዳዊቱም ዝም ቄሱም ዝም። 3ኛ ወር አለፈ፣ አንድም አባ ከና የሚለው ሰው ጠፋ። አሁን ዲፕሬሽን ውስጥ ገባ ሰውየው። ዓለም ከኔ የሚፈልገው ምንድን ነው? ትምህርት ቤት ላይ እንደዛ አስተማሪዎች አንቀጥርም ብለው ነበር። በምንም ነገር የሚያደንቀኝና የሚረዳኝ ሰው እንዴት አጣለሁ ብሎ በጣም እንትን አለ። በቃ ወደ ብስጭት ወደ ዲፕሬሽን ውስጥ ገባ። ልክ በዚህ ጊዜ ወረቀቶቹ ነገሩን በትክክል ሊያቅ የሚስለው ሰው እጅ ወደቁ። ይሄ ጀርመናዊ ዕውቅ ሳይንቲስት ፕሮፌሰር ማክስ ፕላንክ ነው። ማክስ ፕላንክ በጊዜው የበርሊን ዩኒቨርሲቲ የፊዚክስ ዲፓርትመንት ኃላፊ እና በአውሮፓም የመጨረሻው ትልቁ ቴዎሬቲሽያን ፊዚክስ እሱ ነው እና በጣም በምሁርነቱ የታወቀ ነው። 4ቱን ወረቀቶች ካነበበ በኋላ አሃ አለ። በቃ እነዚህ ነገሮች ላይ ትልቅ ነገር ይታየኛል። ራሱም አልገባውም እንደሆነ ግን ትልቅ ነገር እዚህ ላይ አለ ብሎ በጀርመን ዩኒቨርሲቲ አናል ደር ፊዚክስ የሚባል መጽሔት አለ። የፊዚክስ መጽሔት ነው። በዓለም ላይ ያን ጊዜ ትልቁ የፊዚክስ መጽሔት እሱ ነው እና አናል ደር ፊዚክስ ቁጥር 17 ላይ 4ቱ የአንስታይን ስራዎች ወጡ። እንግዲህ ከዛ በፊት 3 ወር ሙሉ እያዩት ወረቀቱን ያጣጥሉት የነበሩት የነገር
አይረባ ምናምን ይሉ የነበሩት በሙሉ አናርደር ፊዚክስ ላይ እዛ መጽሔት ላይ ከወጣና ያወጣው ማክስ ፕላንክ መሆኑን ሲያዩ ማየት ጀመሩ። ሲያነቡት አሁን ብጥብጥ ተነሳ። ለመሆኑ ማን ነው የሰውዬ? እንዴት እንደዚህ ይላል? ኢነርጂ ነው እንጂ እንዴት ማተር ይሆናል? ማተርስ ተመልሶ እንዴት ኢነርጂ ይሆናል? ደሞስ ብርሃን ያው የምናየው ነገር ነው። ከፀሐይ የሚመጣው ብርሃን ላይ ምን የሚመታን ነገር አለ? ማተር ቢኖር አንድ ይነካን ነበር። እና ከየት የመጣ ነገር ነው የፎቶን የሚለው ይላሉ። ግን ጠልቀው ሲያነቡት ደግሞ ሊሆን የሚችል ነገር እንደሆነ ይገባቸዋል። ተምታታባቸው። ታይም እና ስፔስስ እንዴት ይለያያሉ? በአጠቃላይ የየቱ ዩኒቨርሲቲ ፕሮፌሰር ነው ይሄ እንዲህ እየተራቀቀ እንትን የሚለው ሲል እሱ የአንድ ፓተንት ኦፊስ ተራ ጸሐፊ መሆኑ ሲታወቅ ደግሞ የበለጠ ዝናው እየገነነ መጣ። እንግዲህ ልክ በ1905 የእሱ ሚራክል ይር እንደመሆኑ መጠን 4ቱን ወረቀቶች ከመጻፉ በተጨማሪ የዶክትሬት ዲዘርቴሽኑም ያን ዓመት ነው ሰርቶ ጨርሶ ያስገባው እና ዲግሪውን ያገኘው በ1906 ነው የዶክትሬት ዲግሪ ነው። እስከዛ ድረስ የቢኤ ተማሪ ነበር። በዚህ ነው ይህን ሁሉ ምርምርና እንትን ላይ የደረሰው እና ይሄ በጣም ጥልቅና ትልቅ የሆነ ሰው እንግዲህ አሁን በዓለም ላይ ሁሉም ሰው የሚያደንቀው እርግጥ በዓለም ላይ ስል በሳይንስ ዓለም ብቻ ዝነኛ ሰው ለመሆን በቃ። ከዛ በ1907 ዓ.ም ማክስ ፕላንክ አነስታይንን በስፔሻል ቲዮሪውን የሚያስረዳ ሌላ አዲስ አርቲክል እንዲጽፍ ጠየቀው። ምክንያቱም አሁንም ሰው በደንብ አልገባውም። ጽፋለሁ ብሎ በደስታ ሀሳቡን ተቀበለ እና ቁጭ ብሎ አዲስ አርቲክል ስፔሻል ቲዮሪ ኦፍ ሪላቲቪቲን በቀላሉ ለማስረዳት ቲዮሪውን በደንብ ሲያየው የሚጎለው ነገር አለ። ነገሩ በፊትም አለ ምክንያት ስፔሻል አላለውም። ስፔሻል ቲዮሪ ኦፍ ሪላቲቪቲ የሚገልጸው ከዓለም ውስጥ ኮንስታንት የሆነ እንቅስቃሴን ብቻ ነው፣ መደበኛ የሆነ እንቅስቃሴን ብቻ ነው። ደግሞም እዛ ላይ ያሉት ነገሮች ጊዜና ቦታ እንዲሁም የብርሃን ፍጥነት ብቻ ናቸው። ግራቪቲ ይጎለዋል። ይሄ መጣለትና ደነገጠ። እንደዛ ከሆነ ጀነራል ቲዮሪ ኦፍ ሪላቲቪቲ መጻፍ አለብኝ ብሎ ተነሳና ለማክስ ፕላንክ ነገረው። አሁን እኔ ምንም አርቲክል አልጽፍም፣ የምጽፈው በዚህ ምክንያት ግራቪቲ በስፔስ እና ታይም በብርሃን ፍጥነት ላይ ያለውን ግንኙነት ነው ሲለው ፕሮፌሰሩ ራሱን ነቀነቀና አልበርት አንስታይን በዚህ አትድከም አለው። አይሳካልህም። ለምን አለው። አንደኛ በጣም ጥልቅ ነገር ነው ይሄ፣ ልደርስበት አይችልም። እንበል ደግሞ ደረስክበት፣ ማንም አያምንህም። ለምን ትደክማለህ አለው። እደክማለሁ አለው። ስለዚህ አልበርት አንስታይን ከ1907 ጀምሮ ጀነራል ቲዮሪ ኦፍ ሪላቲቪቲን ለመጻፍ 7 ዓመት ሙሉ ሰራ። የደረሰበትን ግኝት የሚቀጥለው ሳምንት እናስረዳቸዋለን። ለዛሬው የአልበርት አንስታይን ታሪክ አንደኛው ክፍል ይሄ ነው። እዚህ ላይ ጥልቅ እንትን ለማግኘት ከፈለጋችሁ የስንክሳር መጽሔትን ስንክሳር.com ውስጥ ገብታችሁ የአፕሪል ኢሹን አንብቡት፣ እዛ ላይ አለ። በሚቀጥለው ሳምንት ዋናውን ትልቁን ጀነራል ቲዮሪ ኦፍ ሪላቲቪቲ እንዴት እንዳገኘና በዛ ምክንያት የገጠሙትን የሚያስገርሙ ነገሮች እናቀርብላችኋለን። እስከዛው ድረስ አህለን ወሰህለን።